ስሜ አንተነህ ተስፋ ይባላል። የአብስራና የቃላብ ጓደኛ ነኝ። መሰረት ወዳጅ ይባላለሁ። የዳንኤል ታላቅ ወንድም ነኝ። አላዛሮ እንደሰን ይባላለሁ። የቃላብና የአብስራ የቅርብ ጓደኛ ነኝ። የተዋወቅ ነው ዳግማዊ ሚኒሊክ ትምህርት ቤት 11ኛ ክፍል ላይ እነሱም ከዚህ ቀደም አውርተውታል። የሙዚቃ ክበብ ነበርና እዛ በቲሸር ፍቃዱ አማካኝነት ሙዚቃ ክበቡ ተከፍቶ ነበርና የዛኔ ነው እኔም ትንሽ ድምጽ ሞክራለሁና እኔም ለመመዝገብ እዛ በመሄድበት ሰዓት ላይ የአብስራ ሲዘፍን የዛኔ በጣም የሆነ እያደነቅናቸው ምናምን ነበርና ከዛ ልክ ወደ ቤት በምንሄድበት ሰዓት ላይ ነው የፈረንሳይ ልጆች እንደሆኑ ሲነግሩኝ እኔም የነሱ ሰፈር ልጅ ነኝና ከዛን የዛኔ ነው የተጀመረው የኛ ጓደኝነት። መዳኔንም እንጃ ፈርቻለሁ ሳልተኛ በውኔ ያለው ዓለም የኔና አንቺ ፍቅር ያሳለፍነው አይነሳ ይቅር ናፍቆትሽ ቦረቦረ አንጀቴ ነው መተሽ ብታዪው ጭንቀቴ። ሲጀምር እንዲህ በድምጽ በቮካል አልነበረም የጀመረው፣ በውዝዋዜ ነበር የጀመረው። ሙዚቃን እስክስታ ምናምን በመስራት እዛ ውስጥ ነበር የጀመረው። ብዙ ቪዲዮ ክሊፖችን ምናምንም ሰርቷል። እንደዚህ የውዝዋዜ እዛ ውስጥ ብዙ አመት እየሰራ ጎን ለጎን ቮካሉንም ክር ነበር። ከዛ በዚህ ሁኔታ ነው የጀመረው ዳኒ ሙዚቃ። እንዳዘግም የታመመ ፍቅር በየቀኑ ሳይ አንቺ ለፍቅራችን ቀን ስትፈልጊ እኔን ያሳምራል ብለሽ አትጓጊ። ዝግጅት ላይ ምንም አይታሙም። በጣም ነው የሚዘጋጁት። ኢቨን ከውድድሩ በጣም ቀድሞ ነው ዘፈኖች ሲመርጡ ሲዘጋጁ የነበረው። ውድድሩ የመወዳደር ገና ሀሳቡ ሲመጣ ጀምሮ ስለነበረ ዝግጅታቸው በጣም ነው የሚዘጋጁት። ኢቨን ሊዘፍኑት ምናምን ሲያስቡ ራሱ እኛን ይነግሩናል። ይሄ እንደዚህ ብናደርግ ምናምን ያው በሙያዊ ነገር ምናምን እንጨቃጨቃለን በጣም ምናምን። ማንም ኖረ ማንም ለዳኒ ግድ አይሰጠውም። በቃ ያ ሙዚቃውን ነው ሲገባም ከየትም ቦታ ቤት ውስጥ ሲመጣ እየዘፈነ ነው የሚመጣው። በቃ ሲመጣ እናውቃለን ዳኒ የሆነ ሰዓት በቃ ተነስቶ ድንገት የሆነ ነገር ውስጥ ሆነን እንኳን የሆነ ሀሳብ ውስጥ ሆነን ባለን ሰዓት ዳኒ የሆነ ነገር ሲመጣለት ሊያንጎራጉር ይችላል እና ያን እናይ ስለነበር ቤት ውስጥ ብዙ ሰው ዳኒን የተሻለ ደረጃ ይጠብቅ ነበር። ከመጀመሪያው ጀምሮ ልጆቹ ያው ተሰጥቷቸዋል ማለት ይቻላል። ማለት ያው በተፈጥሮ በጣም ባይኔቸር ራሱ የተሰጣቸው ልጆች ናቸውና ያው መሳሪያውንም ለመልመድ በጣም በቀላል መንገድ ነው የለመዱት። ድምጻቸው ላይ ደግሞ ያው እለት ከእለት በጣም እየተሻሻለ በደንብ እየሰሩበት ራሳቸውን እያሻሻሉ በደንብ ራሳቸው ላይ በደንብ ሰርተዋልና ያው ከመጀመሪያው ጀምሮ ስቴፕ ባይ ስቴፕ በደንብ እየተሻሻሉ ይመጡ። ታዲያ ንቀጧት ማለዳ ተነስታ ቅጠል ጠርጋ መታ ሳተርፍ እንኳን ላፍታ ልጇን ባንቀል ባዝላ ውሃ ልትቀዳ ከለመደች ወንዝ መሸት ሲል ወርዳ እንደ አርአያ ነው ማያቸው። ማለት በጣም ለልምምድ የሚሰጡት ሰፊ ጊዜ፣ ምንም አይነት ቀልድ አያውቁም። ያው ልጅነት ላይ ሲሆን አብዛኛውን ጊዜ እንጫወታለን፣ ለሳቅ ለጨዋታ ጊዜ እንሰጣለን። ብዙ ስፔሻሊ ቃላብ ላይ ብዙ አላይበትም። ማጥናት ነው ሁሌና በጣም ከባድ ዝግጅት ያደርጋሉ። ጊዜያቸውንም በአግባቡ ነው የሚጠቀሙት። ለውጣቸውም እኔ ጠብቀው ነበረ የሆነ ትልቅ ቦታ እንትን እንደሚደርሱ ምናምን ጠብቅ ነበረ፣ ግን በዚህ ፍጥነት ይሆናል ብዬ አልጠበቅኩም ነበር። በጣም በፈጣን ነው የተለወጡት። ወደ ውድድሩ ከመግባቱ በፊት በጣም ብዙ አመት 1 አመት 2 አመት ማለት ይቻላል እዚህ ውድድር ውስጥ እንዲገባ እኛ እንፈልግ ነበር።
ያው ቤት ውስጥ እንዳልኩ ሁሌም ያንጎራጉር ስለነበር እዚህ በቃ እንትን ከምትል ለምን እዛ ላይ አቅምን አታሳይም የሚል ነገር ከኛ ከቤተሰብ ሀሳብ ይነሳ ነበር። ግን ያው በቤተሰብ ውስጥ ሙዚቃ ውስጥ ረጅም ጊዜ ሄደ በሙዚቃ ያሳለፈ ሰው የለም በእኛ ቤተሰብ ውስጥ እና አካሄዱን አናቅም። እሱ ደግሞ ከልጅነት ጀምሮ ይመስለኛል ከ9 ከ10 ዓመት ጀምሮ እንዲህ ባሉ በውዝዋዜው እንዳልኩ ብዙ ሙያተኞችን ያገኛል ሲሄድና አካሄዱን ከኛ የተሻለ ያቅ ነበር። መቼ እዛ ውድድር ውስጥ መግባት እንዳለበት ምናምን ያው እኛ እንደ ቤተሰብ በጉጉት ነው እዛ ውስጥ እንዲገባ የምንፈልገው እንጂ ያው ሙያዊ እንትኑን አናውቀውም። እና አይ ራሴን ማስተካከል አለብኝ እንደዚህ እኮ አይደለም ውድድር ራሴ ላይ መስራት ያለብኝ ነገሮች አሉ ምናምን እያለ እኛ በፈለግነው አይነት ጊዜ አይደለም ዳኒ ወደ ውድድር የመጣው እና ውድድር ውስጥም መጥቶ ባመጣው ነገር በጣም ደስተኞች ነን። ኑሮ ሆነና የአርባ ቀን ዕድሏ ልጅ እያጠባች ነው የተለያት ባሏ። የሚዘጋጁበትን ሙዚቃ ይነግሩናል። ይሄንኛው ሙዚቃ ነው የምሰራው ምናምን እና ደግሞ እንዴት እንደሰሩትም ያሰሙን ነበርና በጣም ጥሩ ዝግጅት ነበር የሚያደርጉት። ከተለያዩ ሰዎች ብዙ ነገሮች አስተያየት ይወስዱ ነበር ምናምን እነሱን ነገሮች አስተካክለው ስቴጁ ላይ ደግሞ በጣም ከተዘጋጁበት በተሻለ በጣም በጥሩ መንገድ ነበር ሲያቀርቡ የነበረው እና በጣም አሪፍ ነበር ዝግጅታቸው። ምንም እረፍት የለውም። ስለሚበላ ነገር ስለሚጠጣ መጠጥ ምናምን በላም ጠጣም ያን እሱ ግድ አይሰጠውም ዳኒ። በቃ ሁሌም ሙዚቃው ላይ ነው። ኧረ ምሳ እኮ ምናምን ተብሎ እራት ምናምን ተብሎ ማዘር እንደዚህ አይነት ነገር ላይ ጎበዝ ነች። ማለት የሁሉም እናት ተመሳሳይ ልጆቿን በምትቆጣጠርበት አይነት ልክ እንደዛ አይነት እናት ምናምን ስላለው ነው እንጂ ዳኒ ምናልባት ሳይበላ ሊያድር ወይም ደግሞ ሊውል የሚችልበት በጣም ብዙ ጊዜያቶች ነበሩ። ያው ማዘር እንደዚህ አመጋገብ ቁጥጥር ላይ ጎበዝ ስለሆነች በመሀል ጣልቃ ገብታ አስቁማውም የሚበላበት ጊዜ ይኖራል እና ዳኒ ውድድሩ ላይ ብቻ ሆኖ ሳይሆን ከዛም በፊት እንዳልኩ ውዝዋዜውን ይሰራል። ከዛ ደግሞ የሆነች ሰዓት አመቻችቶ ቤት ውስጥ የቮካል ፕሮግራም ሊኖረው ይችላል እና በዛ ነገር ውስጥ በቻልነው አቅም እንዳንረብሸው እንሞክራለን። እንደ ጓደኛ ማድረግ ያለብንን እናደርጋለን። ማለት ቦታው ላይ ከመገኘት ጀምሮ ሙዚቃ ሲመርጡ ሀሳብ ከመስጠት ጀምሮ ኢቭን እዛው ቁጭ ብለን አንዳንዴ ራሱ ቮት እስከ ማድረግ ድረስ ቮት ላይ ትንሽ ሲቸገሩ ስለነበረ ቮት እስከ ማድረግ ድረስ በደንብ የአቅማችንን ሰፖርት አድርጌያለሁ ብዬ አስባለሁ። ኑሯችን በደስታ አምሮ ደምቆ ብናየው ያሉባልታ ሰው ወሬ ዳኒ ምናልባት በቃ በቻልነው አቅም እንዲህ በጓደኞቻችን ቤተሰብ አይቶ ዳኒን እንዲያበረታታ ውድድር ውስጥ ስለሆነ ውድድር ውስጥ ያለ ሰው ደግሞ አይዞ መባል ስላለበት አይዞ ማለት ብቻ ነው እንጂ ዳኒ ከዛ ያለፈ እኔ ያገዝነው ነገር አለ ብዬ የማወራው ነገር የለም። ዳኒ ጎበዝ ነው። በቃ እንዲህ እንደምታየው አይነት ልጅ አይደለም። ከጀርባ ያሉበትን ችግሮች ተቋቁሞ ምናምን እዚህ ነገር ላይ የሚቀርብ ከጀርባ ያሉ ችግሮችን ፊት ለፊት የማያሳይ አይነት ልጅ ነው ዳኒ እና በራሱ ታታሪነት ከታገዘው ይልቅ ራሱ ጠንክሮ የመጣበት መንገድ እዚህ ቦታ ላይ አድርሶታል ብዬ ነው የማስበው። ፕሮግራሙ ላይ መተን ታደምን ያው እናግዛቸዋለን። ፕላስ ደግሞ ቅድም እንዳልኩሽ ዘፈኖች ምርጫቸውን ለእኛ ሲያሳውቁን ያው እንደዚህ ብታደርጉት ምናምን የሚል አስተያየት እንሰጣቸዋለን። እነሱም ተቀብለውት የተቻላቸውን ነገር ለማድረግ ሞክረዋል እና አድርገውታል እና ያው
በዛ እናግዛቸው። ፐርፎርማንስ ላይ ብዙ ጊዜ እኔ እንደውም የተለየ ነገር ነው የማገኘው። በፊት ሲሰሩት ወይ የሆነ ዘፈኑን ሲያጠኑት ከነበረው ጊዜ በጣም የተሻለ ሆኖ ነው የማገኘው። እንደውም አንድ ጊዜ ያብስራ በጣም አሞት ነበርና ወይኔ ይሄ ልጅ እንዴት ይሆን ምናምን ብለን በጣም ተጨንቀን ነበር እዛ ከመድረክ ጀርባ ምናምን። በቃ እንደውም እንደዛለት ቆንጆ የሰራበት ጊዜ የለም። ብዙ ጊዜ ጥናቱ ሲጠናና ፐርፎርም ሲያደርጉት በቃ የተለያየ ነው። ከቀን ወደ ቀን ደግሞ ስኪላቸው እያደገ ኮንፊደንስ እየጨመረ ሲመጣ ለፐርፎርማንሱ ትልቅ ያግዛቸዋል እና በጣም ደስ የሚል ነበር ፐርፎርም ሲያደርጉ ማየት። ኢቨን እየተሻሻሉ ለውጣቸውን ደግሞ ቀስ በቀስ እያዩ ማየት በጣም ደስ የሚል ነገር ነው። ሰዓቱ ያው ሶስተኛው ልክ እንደተጠራ ለእኛ ሁለቱም አሸናፊዎቻችን ስለነበሩ ልክ ሁለቱ አንድና ሁለት መሆናቸውን ስናቅ በጣም ተደስተን ነበረ። በሰዓቱ በጣም ስንጮህ ስንዘል ነበሩ እዛ እንትኑ ላይ በጣም ደስ ይል ነበር። እርግጠኞች ነበርን እኛ ግን በሰዓቱ በጣም ደስተኞች ነበር ሁላችንም። በቃ የምናደርገውን ሁሉ አናቅም ነበር በሰዓቱ እና በጣም ደስተኞች ነበር። አብረንም ያው ደስታችንን በደንብ ስናከብር ነበር እንደ ጓደኛ። ያው ውድድር አይደል ስትወዳደር ያው የሆነ ድረስ በቃ ፋይናል ድረስ ነው የምትደርሰው። በዛ ፋይናል ነገር ፋይናል ድረስ ነው ጠበቅን፣ ፋይናል ድረስ ደርሷል። በዛ ውስጥ ደግሞ መሸነፍ የደረጃ ልዩነት ሊኖር ይችላል እና የጠበቅነው ደረጃ ነበር። ከጠበቅነው ደረጃ ውስጥ አንዱን አሳክቷል። ግን ያው እንደ ቤተሰብ ከዚህ የተሻለ ቢሆን ደስተኞች እንሆን ነበር። የመጣውንም ውጤት በደስታ ነው ከዳኒ ጋር ሆነ በደንብ ነው በቃ በደስታ ነው ያጣጣምነው ያሳለፍነው ምናምን ደስተኞች ነን። ሲነገር መጀመሪያ አካባቢ ያስጨንቅ ነበረ በጣም። ግን መጨረሻ ላይ ሁለት መቅረታቸውን ስናይ በጣም ነበር ደስ ያለን። እንደውም ትንሽኛ ለቃላ ባርልተን ነበረ። ግን ያው ያብስራን ያሸነፈው ዞሮ ዞሮ ሁለቱም ለኛ አሸናፊ ናቸው። በጣም ደስ ይላል። በጣም ደስ ብሎን ነበር እኛ። እነሱ ራሱ እንደኛ የተደሰቱ አይመስለኝም። አብረን ማታ ነበር አብረን ቤት ሄደን ምናምን በቃ እኛ ስንጨፍር በቃ ስንደሰት ምናምን እነሱ ኢቨን እንደኔ የተደሰቱ አይመስለኝም። ራሱ በጣም ነበር ደስ ያለኝ። ከጸባይም አንጻር በጣም ጥሩ ልጆች ናቸው። ቤተሰቦቻቸውን ጓደኞቻቸውን አክባሪ ናቸውና በዚሁ መንገድ በቃ ከዚህ ምንም ሳይቀየር በዚሁ መንገድ እንዲቀጥሉ ነው የኔ ምክር እና ደግሞ ትልቅ ቦታ ትልቅ ደረጃ እንደምጠብቃቸው በዚህ አጋጣሚ መናገር አለ። ዳኒ በጣም ማለት በቤተሰብ ብቻ ሳይሆን በሰፈር በአካባቢ ሰዎች በጓደኞች እንዳለ በአጠቃላይ በቤተሰብ በጣም ተወዳጅ ልጅ ነው። ያው እዚህ ላይ ስለሆን ሳይሆን በቃ እውነተኛ የሆነ ተወዳጅ ልጅ ነው ዳኒ እና በስራው ላይም ለቆመለት ዓላማ በጣም በቃ ታታሪ የሆነ ልጅ ነው ዳኒ እና አሁንም ቢሆን እዚህ ነገር ላይ መጥቷል። የመጣበት የራሱ የሆነ መንገድ አለው፣ ባህሪው አለ፣ ታታሪነቱ አለ። አሁንም ከዚህ በኋላም ገና ነገሮችን እየጀመረ ስለሆነ ከዚህ በፊት በመጣበት አስተዳደግ ባህሪ አለ። በዛ መንገድ አሁንም እንዲቀጥልና የሚፈልገው ዓላማ አለ፣ መድረስ የሚፈልግበት የራሱ የሆነ ግብ አለው። የምጠብቀው ነገር ነበር። አሁን ያን ፍሬ እያየሁ ነው። መንታ ስለሆኑ በደንብ ትኩረትም ስለሚስብ እነሱ ደግሞ በጣም አቅም ስላላቸው እንደምኞት በቃ ትልልቅ ስቴጆች ላይ ፐርፎርም ቢያደርጉ የራሳቸውን አልበም ቢሰሩ ምናምን እንደ ማንኛውም ሙዚቀኛ እመኝላቸዋለሁ። በጣም ይገባቸዋልም በጣም ስለለፉበት። እንደ ጓደኛ ደግሞ ጸባያቸው በጣም ቆንጆ ነው። በጣም ከሰው ጋር በጣም ተግባቢ ናቸው፣ ትሁት ናቸው እና ይሄ ባህሪያቸው በዚሁ እንዲቀጥል እመኝላቸዋለሁ። ሁለታችሁም አሸናፊዎች ናቸው። እባካችሁ አንዴ ደረጃችሁን ለማወቅ ብቻ ደረጃችሁን አሳውቃችኋለሁ። በድጋሚ ሁለታችሁም እንኳን ደስ አላችሁ። አሸናፊ የሆነው
አብስራ ገዛኝ